ምን ሆነሻል? ምንድነው? አባቢ እኔ ደህና ነኝ። ዳጣ ግን ደህና አይደለችም። ምን ሆነች? አላቅም አባቢ ግን እያለቀሰች ነው። ዳጣ ቆይ ምንድነው የሆንሽው? ለምን ነው እንደዚህ የምታለቅሽው? ዳጣ አክስቴም ከሆነች ማለት ነው ለአባቢ ነገር ይመታልሻል። እሺ አባዬ ደህና ነኝ። ምንድነው ምንም አልሆንኩም ማለት? ንገረኝ እያልኩሽ እኮ ነው። ምንድነው እንደዚህ የሚያስለቅስሽ? አባዬ እሷ ናት። አባዬ ጎዳና ልጅ ነሽ፣ እዚህ ምን ትሰሪያለሽ? እሷ ወደ መንገድሽ ተመለሽ ያለችኝ መድኃኒት ናት። አባዬ ግን በቃ ተረጋጋ። አባቢ ዱላ ላምጣልክ? የገዜን ዱላ ላምጣልክ? ይኸውልሽ ማርቲ፣ እነዚህ ልጆች አስወጪ እንዴ! ቆይ እሱ ከየትም ወልዶ ያመጣቸው ልጆች ለምንድን ነው አንቺ የምታሳድጊው? እባክሽ መዲ፣ በማማሙት በቃ እንደዚህ አይነቱን ሐሳብ ተዩ ይቅር። አልተውም ማርቲ። እንዴ እሱ ከየትም ከመንገድ ይዟቸው የሚመጣው ልጆች ቆይ ለምንድን ነው አንቺ የምታሳድጊው? ለምን ነው ማትነቂው? እቺ ማናት ደግሞ የሚሏት ዳጣ ነው ምናምን የምትባለው ቁርጥ ውሃን አይደል የምትመስለው? በይ እናቴ ቃንችም ተኚ፣ እኔም ልሂድ። ደህና ደሪ። አትሄጂም? አዎ አትሄጂም ማርቲ። እንዴ አንቺ እኮ ሞኝ ነሽ። እስኪ ነኝ እንዴት ነው ዘንጭ የምኖረው? በቃ ሲንግል ማሙኝ በጣም ቀላል ነገር እኮ ነው። በዛ ላይ ደግሞ 2 ልጆች ብቻ ነው ያሉሽ። ደጋግሜ ነግሬያት ነበር። ምን አይነት ሴትዮ ነች? የት ነው ያለችው? አልገባኝም። መዲ እና ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። ድፍረቱና ጭካኔው አቶ ከበደን ሳያስገርመው አልቀረም። ታዲያ አሁን እኔ ምን ልርዳ? እስከ 10 ተኩል ድረስ ቢሮ ይቆዩና ሰራተኛው ወጥቶ ግቢው ጭር ካለ በኋላ አብረን እንወጣለን። ከዚያ በኋላ ደግሞ የሚሆነውን እንነጋገራለን። ሰዓቱን ተመለከተ። ለ10 ሰዓት ሩብ ጉዳይ ሆኗል። ሌላ 45 ደቂቃዎች እዚያ ግቢ ውስጥ መቆየቱን ሁለቱም አልወደዱትም ነበር። ሆኖም አልቀረላቸውም። በተለይ ደላላው ከዘካሪያስ ሬሳ ጋር ተፋጦ 45 ደቂቃ መቆየቱ የ45 ዓመት ያህል ረጅም ሆኖ ነው የተሰማው። ቢቸግረው እንዳይተያዩ መሐረቡን ፊቱ ላይ ጣል አደረገለት። ልክ 10 ሰዓት ተኩል ላይ አቶ ከበደ መኪናውን አስነስቶ ጠበቀው። ደላላው አሁንም በዝግታ የቢሮውን በር ከፍቶ እንደቀደሙ ግራ ቀኙን ተመለከተ። ሰራተኞቹ ስለወጡ ግቢው ጭር ብሏል። መብራት ማጥፋቱን ካረጋገጠ በኋላ በሬሳው ላይ ከውጭ ቆልፎበት ቁልፉን ኪሱ ከቶ ወደሚጠብቀው መኪና ሄደ። አቶ ከበደ እየተርበተበተ ካስገባው በኋላ ከዚያ ግቢ ቶሎ ለመውጣት ነዳጅ መስጫውን ረገጠ። ከወንጀለኛ ጋር አብሮ መታየቱን የፈራው ይመስላል። አሁን ሬሳውን ዘበኛው ያየው እንደሆነ እንዴት ብሎ? ይኸው የቢሮው ቁልፍ እኮ በእኔው እጅ ነው። እሺ ሬሳው እንዴት ሊወጣ ነው? ጨለምለም ካለ በኋላ እኔና ቃሲም መተን እንወስደዋለን። ከዚያ በኋላ እርሶ አንድ ቦታ ይጠብቁኝና የመጨረሻውን ውጤት እነግሮታለሁ። ጉለሌ ጫካ አካባቢ የመጨረሻውን የወንጀል እርምጃ ከሚወስዱበት ቦታ አጠገብ ተቃጠሩ። ደላላው ቀጠሮ የሰጠው ግዳጁን ከጨረሰ በኋላ በአስቸኳይ ሊገናኙ የሚችሉበትን ቦታና ሰዓት አጣጥሞ ነበር። ምናልባት እንኳ ችግር ቢፈጠር በርቀት ሊረዱኝ እንዲችሉ የወገብ ሽጉጥዎን ቢይዙ ጥሩ ነው። ደና እሱ ምን ችግር አለው?
ከተለያዩበት ሰዓት ግዳጁን እስከሚፈጽሙበት ድረስ የ2 ሰዓት ተኩል ልዩነት ነበር። ሁለቱም በየፊናቸው ሰዓቷን በጉጉትና በስጋት ሲጠብቋት ቆዩ። ከምሽቱ 1 ሰዓት ላይ ደላላው ወደ ቃሲም ቤት ስልክ ደወለ። ቃሲም በተሰጠው መመሪያ መሰረት ከ10 ሰዓት ጀምሮ ቤቱ ውስጥ ቁጭ ብሎ በመጠባበቅ ላይ ነበር። ሄሎ ቃሲም፣ ደላላው ነኝ። ተዘጋጅቼ እየጠበቅኩ ስለሆነ ተዘጋጅተህ ድረስ። እሺ፣ የት እንገናኝ? እኛ መስሪያ ቤት ከመድረስህ በፊት የሚገኘው ቡና ቤት በር ላይ እጠብቅሃለሁ። ታዲያ ፈጠን በል፣ ሽጉጡን እንዳትረሳ። አንድ አሮጌ ብርድ ልብስና ሲባጎ ወይም ተመሳሳይ ነገር ደግሞ ያስፈልገናል። እሺ፣ አንድ አሮጌ ብርድ ልብስ፣ ሲባጎና ያንን ነገር። ሌላስ ምን ያስፈልጋል? ከዚያ ሌላ የራስህን ወኔና ድፍረት እንዳትረሳ። የሚሳቅበት ሰዓት ላይ ያለ መሆኑ ነው እንጂ አነጋገሩ የሚያስቅ ነበር። መኪና ይዤ ልምጣ ወይንስ? እንዴ ይዘና እንጂ፣ ካለዚያማ በምን እንንቀሳቀሳለን? ስልኩን ከዘጋ በኋላ አንተም እንደማትመለስ ለሐጂ ንገራቸው ብሎ ሳቀ። ቃሲም ዝግጅቱን ጨርሶ ቮልስዋገን መኪና ይዞ ከቤቱ ወጣ። ብዙ ጊዜ ብቻውን ሲሆን የሚይዘው ቮልሷን ነው። ሐጂ ከሪምን የሚሾፍር ከሆነ ግን ፔጆ 504 መኪናቸውን ይጠቀማል። ከቀጠሯቸው ቦታ ሲደርስ ደላላው እየተንጎራደደ ሲጠብቀው ነበር። ምንም ዕቃ አልረሳህም? አለው ደላላው መኪናው ውስጥ ከገባ በኋላ። ያዘዝከኝን በሙሉ አምጥቻለሁ ብሎ ጃኬቱን ገለጥ አድርጎ ሽጉጡን አሳየው። ቀጥሎም ወደ ኋላው መቀመጫ አንገቱን አዝሮ ብርድ ልብሱንና ሲባጎውን አመለከተው። የብርድ ልብሱና የሲባጎ አስፈላጊነት ለምን እንደሆነ የገባው ነገር የለም። ደላላው የሚያዘውን መታዘዝ ብቻ ነው። እሺ እንግዲህ እንሂዳ። በየት አቅጣጫ? መስሪያ ቤት ውስጥ ነው የምንገባው። ሰውየው እስካሁን ቢሮ ውስጥ ነው እንዴ? አዎ፣ እየጠበቀን ነው። ይዘነው እንወጣለን። በታዘዘው መሰረት ሾፈረ። የመስሪያ ቤቱ ዋና በር ተዘግቶ ነበር። ሽማግሌው ዘበኛ ከውስጥ ሆነው አቤት፣ ምንድን ነው አሉ። ደላላው በመኪናው መስኮት አንገቱን ብቅ አድርጎ ታያቸው። እኛው ነን። ደህና መሹ? ቢሮ ውስጥ ዕቃ ረስቼ ነበር። እሺ ጌታዬ። ብርዱ እንዴት ነው? ሰሞኑን ደግሞ ከብዷል። አዎ ጌታዬ፣ ረልን ሞት ነው። 10 ብር ከኪሱ አውጥቶ ሰጣቸው። የብሩን ቅላት በጨለማ ውስጥ ሲመለከቱ ልባቸው ወከክ አለ። መሬት የመውደቅ ያህል ለጥ ብለው እጅ ነስተው በሩን ከፈቱ። ማታ የመጣው ትንሽ ዕቃ ሰርቆ ሊያወጣ ይሆናል ብለው ገመቱ። 10 ብሯንም የሰጣቸው ለዚያው ትብብር አድርገው ወስደውታል። አልፎ አልፎ እንዲሁ እጃቸውን ስላስለመዳቸው ምንጊዜም ትብብራቸውን አይነፍጉትም። የምረዳችሁ ነገር ካለ ልከተላችሁ አሉ በሩን ከከፈቱ በኋላ። የለም አያስፈልጉም አለና ደላላው ካጠገባቸው ካለፈ በኋላ እርሶ በሩን ከጠበቁልን መቼ አነሰዎት ሲል አከለበት። ደላላውና ቃሲም ወደ ውስጥ ከገቡ በኋላ በህንጻው ሽፋን ዘወር ያለና ጨለማ ቦታ ፈልገው መኪናዋን አቆሟት። በዚህ ጊዜ ደላላው የተፈጸመውን ነገር ለቃሲም ነገረው። አቶ ዘካሪያስ በመድኃኒት ተገድሏል። ሬሳው ቢሮ ውስጥ ይገኛል። አሁን የመጣነው ሬሳውን በድብቅ አውጥተን ልንወስድ ነው። በመድኃኒት መገደሉ ሳይታወቅ ራሱን በራሱ የገደለ እንዲመስል ራቅ ወዳለ ቦታ ወስደን ሬሳውን እንሰቅለዋለን። ተገድሏል የሚለውን ቃል ሲሰማ ቃሲም ቢደነግጥም የግድያው ኃላፊነት ከሱ ላይ መውረዱ መጠነኛ እፎይታ ሰጠው። በመድኃኒት ገድሎ የመስቀሉ ዘዴ የማያስጠረጥር መስሎ ስለታየው ዘዴውን የፈጠረውን ሰው በልቡ አደነቀው። ሽጉጡን እንድታመጣ የጠየቅኩ ምናልባት የሚከታተለን ሰው ቢኖር ለመከላከያ እንዲሆነን ብዬ ነው። የብርድ ልብሱና የሲባጎው አስፈላጊነት ምን ላይ እንደሆነ ቃሲም አሁን ገባው። በቃ ብርድ ልብሱን ይዘን እንውረድና ሬሳውን እናምጣ። ከመኪናው ወርዶ ሲቆላልፍ ቃሲም የመርበትበት ስሜት ታየበት። አትቆልፈው። ለምን? ስንመለስ ስራ ያቃልልልናል። እንቅስቃሴያችን ፍጥነትን የሚጠይቅ ነው። የቆለፈውን የመኪናውን በር መልሶ ሲከፍትም ቃሲም በፍርሃት መርበትበቱ በደንብ ያስታውቅበት ነበር። ተደናግጠሃል መሰለኝ። እሱማ የት ይቀራል? የሚተናኮለን ሰው ቢመጣ እንኳ አንተ ተኩሰህ የምትከላከል አልመሰለኝም። ፍጥነትና ቀልጠፍና ይጎድልሃል። መቼስ ከአሁን በፊት እንዲህ አይነት ልምድ ስለሌለኝ እንግዲያው መሳሪያውን ለኔ ስጠኝ። ከወገቡ ላጥ አድርጎ ሲሰጠው ትንሽ እንኳ አላመነታም። በሱ ቤት አሁንም የመከላከሉን ኃላፊነት መገላገሉ ነው ያስደሰተው። ደላላው የሽጉጡን መቀባበል ካረጋገጠ በኋላ ወገቡ ውስጥ ሸጎጥ አድርጎ ብርድ ልብሱን ይዞ በል ተከተለኝ አለና ከፊት ቀደመ።
ቃሲም እግሮቹን በፍርሃት እየጎተተ ተከተለው። ቁልፉን ከኪሱ አውጥቶ የዘካርያስን ቢሮ ከፈተና በሩ ላይ ያለውን መብራት ማብሪያ ነካው። ሬሳው እንደነበር ሆኖ ገዳዩን በመጠባበቅ ላይ ነው። ድንገት ብርሃኑ ብልጭ ብሎ ወንበር ላይ የተቀመጠውን ሬሳ ሲመለከቱት እንዴት ያስፈራል! ቃሲም አንድ እግሩንና አንገቱን ወደ ውስጥ አስገብቶ የዘካርያስን ሬሳ ሲመለከት በድንጋጤ ሊጮህ ምንም አልቀረው። ደግነቱ ቀን ደላላው ፊቱ ላይ ጣል ያደረገለት መሐረብ ሸፍኖታል እንጂ ያፈጠጡ አይኖቹን ቢመለከት መጮሁ አይቀርም ነበር። ደላላው ጊዜ አላጠፋም። በሩን ከውስጥ ዘግቶ ሬሳውን በብርድ ልብሱ ከጠቀለለ በኋላ ቃሲምን መብራቱን አጥፋና በሩን ክፍት አድርገው ሲል አዘዘው። አይጨልመንም? ግድ የለም ውጋገኑ ይታየናል። ሬሳውን ሲያወጡ ለምናልባቱ ከውጭ እንዳይታይ ያሰበው ዘዴ መሆኑ ገባው። በልና ያዝ። ቃሲም ሬሳ መያዙ ዘግንኖት ቆመ። ያዝ እንጂ ከታች። አዎ እንደሱ። እንዴት ይከብዳል አለ ቃሲም በልቡ። ቢሮውን ከለቀቁ በኋላ ሬሳውን አሳርፈው ደላላው በእርጋታ በሩን ቆልፎ ወደ መኪናቸው ሄዱ። ተረዳድተው በብርድ ልብሱ የተጠቀለለውን ሬሳ ከመኪናው የኋላ ወንበር ላይ አጋደሙት። በቂ ነዳጅ አለህ? ፉል ታንክ ነው። በል በቀጥታ በጉለሌ መስመር ትነዳለህ። የግቢውን በር ሲወጡ ዘበኛው እንደገና ለጥ ብለው እጅ ነሱ። የኋላ ወንበሩ ላይ የተቀመጠው ዕቃ አይናቸው ላይ ውልብ ብሎባቸዋል። ብዙ ዋጋ ያለው ዕቃ ይሆን ያወጣው አሉ በወዳቸው። ቃሲም በታዘዘው መሰረት የጉለሌን መስመር ይዞ ረገጠ። ፍርሃቱ ስላለቀቀው ምንም ሳይተነፍስ ድምፁን አጥፍቶ ነበር የሚነዳው። ደላላው ከሚፈልገው ቦታ ሊደርስ 2 ኪሎ ሜትር ያህል ሲቀረው ጸጥታማና ጉራንጉር ቦታ ፈልጎ አንዴ እዚህ ጋር አቁም አለው። ደረስን እንዴ? ገና ነን፣ ለሌላ ጉዳይ ነው። ጥግ ይዞ መኪናውን እንዳቆመለት የዘካርያስን ሬሳ የጠቀለለበትን ብርድ ልብስ ገፎ አውጥቶ ውሃ የሚወርድበት ጉድጓድ ውስጥ ጣለው። ለምንድን ነው አለው ቃሲም። አድራጎቱ ሁሉ አስገርሞት። ምልክት ለማጥፋት ነው። የሚሰቀል ሰው ብርድ ልብስ ለብሰው ከቤቱ አይወጣም አለውና መኪናው ውስጥ ተመልሶ ገብቶ ጉዟቸውን ቀጠሉ። ብርድ ልብሱን የተገፈፈው ሬሳ ከኋላው ዘሎ ተነስቶ ማጅር ግንዱን እንዳይዘው የፈራ ይመስል ቃሲም ሲነዳ ሰውነቱን እየሸመቀቀው ነበር። ከወደ ኋላው ክፉኛ ከብዶታል። መጠምዘዣ መንገድ ላይ ሲደርሱ የሚያውቋት አንድ መኪና እንደቆመች ተመለከቱ። ነጭ ፔጆ 404። ባለቤቱ ውስጡ ተቀምጧል። ይሄ መኪና ያቶ ከበደ አይደለም እንዴ? ልክ ነህ፣ እኛን ለመጠበቅ መጥተው ነው። ታዲያ እንቁምላቸው እንዴ? አስፈላጊ አይደለም፣ ዝም ብለህ ለፍ። በርቀት አካባቢውን ይቆጣጠሩልናል። እሺ ቀጥታውን ልሂድ? ያለ ወደ ቀኝ ታጠፍና በአቧራው መንገድ ትገባለህ። መንገዱ መኪና ያስገባል? አይዞ በደንብ አውቀዋለሁ፣ ያስኬዳል። በአቧራው መንገድ ብዙም ርቀው ሳይሄዱ ከሚፈለገው ቦታ ደረሱ። ከግራም ከቀኝም አንድ ቤት እንኳ የሌለበት ጫካ ነው። የመንገድ መብራትም ስለሌለው ጥቅጥቅ ያለው ጨለማ ያስፈራል። እዚህ አካባቢ ጥግ ይዘህ ትቆማለህ። ባትሪ ያስፈልገን ነበር፣ ረሳን። እኔ ይዣለሁ፣ ግን ትንሽ የኪስ ባትሪ ነች። ምንጊዜም ከመኪናው የውስጥ ኪስ ውስጥ የማይለያትን ትንሽ ባትሪ አወጣ። ማታ መኪና ቢበላሽ ለመጎርጎር የሚጠቀምባት ነች። ትሁን፣ ትበቃለች። እዚያው መኪናው ውስጥ እንደሆኑ ደላላው በሲባጎው ሸምቀቆ ሰርቶ ሬሳው አንገት ውስጥ ጨመረው። ከዚያም ተረዳድተው ከመኪናቸው አውጥተውት ወደ ዛፎቹ ወሰዱት። ቦታው ጭር ያለ ስለሆነ ብዙ መራቅ አላስፈለገም። ደላላው ቀን መጥቶ የመረጣትን ባለባላ ዛፍ አሁንም በጨለማ አላጣትም። ሬሳውን ቃሲም በትከሻው ተሸክሞ ከፍ እንዲያደርግለት ካመቻቸ በኋላ የዛፉ አንደኛው ቅርንጫፍ ላይ ወጥቶ ሲባጎውን ባላው ላይ አሰረ። በል ቀስ ብለህ ልቀቀው አለው ቃሲምን። ቃሲም በዝግታ ከትከሻው ላይ ሲያወርደው ሬሳው ግንዱ ላይ መወዛወዝ ጀመረ። ይህ ሁሉ ድካም የወንጀሉን ጫፍላ ለማስያዝ ነው አለ ደላላው በልቡ። ቃሲም ግዳጁን እንደጨረሰ በሩጫ መኪናው ውስጥ ገብቶ ለመብረር ተዘጋጅቶ ነበር። ሆኖም ደላላው ዘዴ ፈጥሮ ገታው። የሰው ድምፅ ይሰማኛል አለው። ከወዴት አካባቢ አለ ቃሲም ተደናግጦ። ከበስተኋላችን መሰለኝ አለና ደላላው ሽጉጡን ከወገቡ ላይ ላጥ አድርጎ አወጣ። ቃሲም በደላላው ድፍረትና የመከላከል ችሎታ ተማምኖ ወደ እሱ ተጠጋ። አረ ሰዎችም ወደኛ ሲመጡ ይታየኛል። የታሉ? እነዚያው አይታዩም እንዴ? ቃሲም እውነት መስሎት የተባለውን ለማየት አንገቱን ዞር ሲያደርግ ደላላው በግንባሩ ጥይት ለቀቀበት። አንገቱን ዞር አድርጎ ሲመልስና ጥይት ግንባሩን በስቶ ሲገባ አንድ ሆነ። በገዛ ሽጉጡ ተገድሎ ወደቀ። ሁለት ሬሳ መሃል የቆመው ደላላ ቅንጣት ታህል አልተደናገጠም፣ ለመሸሽም አልተቻኮለም። አንደኛ
የቃሲምን ሞት ለማረጋገጥ፣ ሁለተኛ ደግሞ ከአካባቢው ድምፅ ሰምቶ ወጥቶ የሚከታተለው ካለ ለመጠበቅ የሽጉጡን ምላጭ እንደያዘ ቆየ። እጁ በደም ከተነከረ በኋላ የአውሬነት ስሜት ስለተሰማው ወደ አጠገቡ ዝር የሚል ፍጡር ቢኖር ጥይቱን ለማርከፍከፍ ወስኖ ነበር። ሁሉም ነገር ጸጥ ረጭ ማለቱን ካረጋገጠ በኋላ ሽጉጡን ቃሲም ሬሳ አጠገብ ጥሎት እጁን ኪሱ አድርጎ ሄደ። ግዳዩን ወደ ኋላው ጥሎ ምንም ነገር እንዳልሰራ ሁሉ ተዝናንቶ ቁልቁለቱን ወረደ። አቶ ከበደ መኪና አጠገብ ሲደርስም ፊቱ ላይ ምንም አይነት ድንጋጤ አይታይም። በሱ ፋንታ አቶ ከበደ ተርበትብቶ ሊሞት የደረሰ ይመስላል። ግዳጄን ጨርሻለሁ፣ ሁለቱንም አሰናብቻቸዋለሁ። አንዱ ተሰቅሏል፣ አንዱ እግሩ ስር ተጋድሟል። ሽጉጡም መኪናውም ወንጀሉም እዚያው ቀርቷል አለው መኪና ውስጥ ከገባ በኋላ። እንግዲህ ምን ቀራን? ምንም፣ ሁሉም ነገር ከኋላችን ይቀራል። እኛ ወደፊት እንሂድ። መኪናውን አስነስተው ሄዱ። የማንኛውም ፖሊስ አፍንጫ ሊደርስበት የማይችል ወንጀል አፈጻጸም መሰለኝ። እንዴታ? ወንጀሉንም ወንጀለኞቹንም እዚያው ጫካ ውስጥ ጥለንላቸዋል። ቃሲም ዘካርያስን ሰቅሎ ራሱን በሽጉጥ ገደለ፣ ወይም ደግሞ ዘካርያስ ቃሲምን በሽጉጥ ገድሎ በመጨረሻ ራሱን በራሱ ሰቀለ። አፍንጫቸው ከዚህ ርቆ ማሽተት እንደማይችል እርግጠኛ ነኝ። ከዚህ በኋላ ወደ መስሪያ ቤታችን አካባቢ ቢያሸቱም ሰዎቹ የተገዳደሉበትን ምክንያት ለማጥናት ይሆናል እንጂ ሌላ ጉዳይ ለመፈለግ አይሆንም። እኛ ከወዲሁ ሰዎቹ የተገዳደሉበትን ምክንያት ፈጥረን በሰፊው ማስወራት አለብን። በምንፈጥረው ምክንያት የፖሊሶቹን የጥርጣሬ አቅጣጫ መግራት እንችላለን። ለዚሁም እኔ አንድ ዘዴ አስቤያለሁ። እንዴት ያለ? የመስሪያ ቤታችን ገንዘብ ያዥ አይናለም እሸቴ ከዘካርያስ ጋር በጣም እንደምትቀራረብ ይታወቃል። ቃሲም ደግሞ ከእሷ ጋር ፍቅር ከጅሎ ነበር መሰለኝ ቢሮዋ መግባት መውጣት ሲያበዛ ታይቷል። ስለዚህ ሁለቱ ሰዎች ተጋጭተው የተገዳደሉት አይናለም እሸቴን በማፍቀር ምክንያት እንደሆነ አድርገን በሰፊው እናስወራለን። ይህ ዘዴ የፖሊሶችን የጥርጣሬ አቅጣጫ ከመወሰኑም ሌላ ተጨማሪ ጥቅም አለው። ምንድን ነው እሱ? ዘካርያስ በሴት መሞቱ ከተወራ ሚስቱ ስለምትቀናና ስለምትበሳጭ የባሏን ገዳዮች ፈልጎ ለመበቀል እምብዛም አትደክምም። ቅናቱና ይህን ጉዳይ አደባባይ ይዞ መውጣቱ ስለሚያሳፍራት እንዲያው ተድበስብሶ ቢቀርላት ትወድ ይሆናል። በዚህ ረገድ እኛም በተዘዋዋሪ እያስወራን በግንባር እየቀሰቀስናት እንድትዘናጋ ማድረግ እንችላለን። አቶ ከበደ በደላላው ዘዴ በመደነቅ ጭንቅላቱን ከመደቅደቅ ሌላ ምንም አስተያየት ሊጨምር አልቻለም። ከወንጀል ባህር ውስጥ እየሰመጠ በሄደ ቁጥር አእምሮው ተንኮል በመፍጠር ከምላጭ እየሳለ መሄዱን ተገነዘበ። አቶ ከበደ ራሱ በረዥም ዓመታት የሥራ ልምድ አስተዳደራዊ ዘይቤ አድርጎ በያዘው ሰራተኞችን የማጠላለፍና የማጋጨት ጥበብ የታወቀ ነበር። አሁን ግን ደላላው ቀድሞት ተገኘ። የመስሪያ ቤቱ አስፈሪ ግርማው ሁሉ ተገፎ ተራ አድማጭ ሆነ። ወንጀሉ ግንኙነታቸውን አሳድጎ ይበልጥ እያቆራኛቸው እንደሚሄድ ገመተ። እንዲህ አይነት ወንጀል አብረው ከፈጸሙ በኋላ የጎላ የበላይነትና የበታችነት ግንኙነት አይኖርም። በስብዕናም ላይ የሚኖረው ልዩነት ውጫዊና ማስመሰያ እንደሆነ እንጂ ውስጣዊና ልባዊ አይሆንም። ደላላው አይናለም እሸቴን ወንጀል ውስጥ ጨምሮ ማስወራት የፈለገበት ሌላም ድብቅ ምክንያት አለው። እሷ እንደማትወደው ያውቃል። እዚህ መስሪያ ቤት እንደገባች በሴትነቷ ይፈልጓት ከነበሩት ሰዎች አንዱ ደላላው ነው። ማንነቱን ሳታውቅ አቀረበችው። በኋላ ግን በአስተሳሰብም ሆነ በአኗኗር ፈጽሞ የማይጣጣሙ መሆኑ ስለታወቃት ራቀችው። ደጅ ቢጠናም አልሆነም። ብዙ ገንዘብ አጠገቧ ቢመነዝርም አልሆነም። ፍቅር ይዞት ሳይሆን አዲስ ሴት የመቅመስ ሱስ ስለነበረበት ነው። ሊያገኛት ሞክሮ ስላጣትና በአኳኋኗ እንደናቀችው ስላወቀ በሆዱ ቂም ይዞባት ቆየ። አሁን ፈጽሞ በማታውቀው ጉዳይ ስትጉላላ በማየት ይበቀላታል። ሐጂ ከሪም የቃሲምን መሞት ሲሰሙ ምን ይሰማቸው ይሆን? አለ አቶ ከበደ ሲያስብ ቆይቶ። ምን ይሰማቸዋል? የአርማቸውን ያወጣሉ። እሱን ቢያጡም ካሁን በኋላ ከድርጅታችን የሚፈልጉትን ዕቃ ስለሚያገኙ በትርፋቸው እየተጽናኑ ይኖራሉ። ደግሞም ቃሲም የወለዱት ልጅ ባለመሆኑ የደከመበትን ሳይጠይቅ መሰናበቱን ይወዱት ይሆናል። ብዙውን ስራ የሚሰራላቸው ቃሲም ነበር ብዬ ነዋ። እሱ ምን ችግር አለው? ገንዘብ ሌላ የሚሰራ ሰው ይተካላቸዋል። ይልቅ አሁን እኛ ከጥቅሙ ላይ ድርሻችን ከፍ የሚልበትን መንገድ ከእሳቸው ጋር የምንደራደርበት ሰዓት ይመስለኛል። እንዴት ማለት? ማለቴ እኛ ግዳጃችንን ፈጽመን ለእሳቸው ከፍተኛ ጥቅም የሚያስገኝ ነገር ልንሰጣቸው ነው። የወሰድነው ኃላፊነት፣ የተጋፈጥነው አደጋና የሚጠብቀን ስጋት በቀላሉ የሚታይ አይደለም። ስለዚህ የጥቅም ስምምነቱ በበፊቱ ሁኔታ መጽናት የለበትም። ማሻሻል ወይም መለወጥ አለብን። ተጨማሪ ገንዘብ ሊጠይቅ መሆኑን አቶ ከበደ ስለተገነዘበ ስሜቱን ከወሬው በማሸሽ አይነት ዝም ብሎ መንዳቱን ቀጠለ። እየተከተሉኝ ነው ሲል አፋጠጠው። አዎ እየሰማሁ ነው።
በተለይም እኔ የወሰድኩት ኃላፊነትና የፈጸምኩት ወንጀል ከባድ አደጋ ያዘለ መሆኑን እርሶም ያውቁታል። ይህን አይነት አደጋ የተጋፈጥኩት ለመኖር ወይም ለመሞት ቆርጬ ነበር። ለመኖር ስል ካሁን በፊት የነበረኝን አይነት ህይወት ለመግፋት አይደለም፣ የተሟላ ኑሮ ለመኖር ማለቴ ነው። እየተከተሉኝ ነው? ቀጥል፣ እያዳመጥኩ ነው። እና የተሟላ ኑሮ ለመኖር ደግሞ የራሴን የንግድ እንቅስቃሴ መጀመር አለብኝ። መንግስት ቤት ይህን ያህል ዓመት የተወዘፍኩት ይበቃኛል። አሁን አንድ ገልባጭ መኪና ወይም የተደራጀ ሆቴል ይዤ መንቀሳቀስ ይኖርብኛል። በዚህ አይነት ለመኖር ነው ከኋላችን የተሆነውን አደጋ የተጋፈጥኩት። በሞት በዚያው ቀርቼ ነበር። ከኖርኩም ደግሞ በደንብ መኖር አለብኝ። አቶ ከበደ ሳያስበው የግንባሩ ቆዳ እየተኮማተረ ፊቱን እየከፋው ሄደ። ያቀድኩትን ኑሮ ለመጀመር ብዙ ገንዘብ ያስፈልገኛል። የእርሶ ድርሻ ሳይነካ ሀጂ ከሪም የሚፈልገውን ገንዘብ ለማሟላት ትንሽ መድማት አለባቸው። ይህን ያህል ገንዘብ ለመስጠት ሽማግሌው እሺ ይላሉ ብለህ ነው? እንጃ፣ እንደምታውቃቸው ናቸው። የእርሶ ትብብር ከታከለበት እኔ እሳቸውን እሺ የማሰኝበት መንገድ አለኝ። አሁን ቃሲም ሞቷል። ቃሲም በህይወት ቢኖር ኖሮ ሊሰጡት የሚገባውን ገንዘብ ወደ እኔ ማዘዋወር ብቻ ነው። ከዚህ በተጨማሪ ያለ እኔ ድፍረትና እርምጃ ጉዳያቸው ከንቱ ሆኖ ይቀር እንደነበር ማሳመን ነው። ሚስጥሩ በምስጢርነቱ እንዲቆይ ካስፈለገ በሚስጥሩ ውስጥ የተሳተፍነው ሰዎች መረዳዳትና መጠቃቀም እንደሚኖርብን እንነግራቸዋለን። ይህም ካላሳመናቸው ቃሲምን የበላው ጅብ በእሳቸውም ላይ እንደሚጮህ አስረዳቸዋለሁ አለ በልቡ። ደላላው መጀመሪያውኑ ቃሲምን የመግደሉን ሐሳብ ያመነጨው ሚስጥር ከሚያውቁት መሃል ለመቀነስ ብቻ ሳይሆን በአእምሮው ውስጥ እንዲህ አይነት ጥቅም አስልቶ መሆኑን አቶ ከበደ አሁን ገባው። እስቲ ለማንኛውም ከአደጋው ይሰውረን፣ ከዚያ በኋላ ሁሉንም እናስተካክለዋለን። የሟቾቹ ጉዳይ ተጣርቶ እስኪያልቅ ድረስ ከቀድሞ ኑሯችን የተለየ ነገር ማሳየት የለብንም። የምናገኘውን ገንዘብ ደብቀን ቆይተን የወንጀሉ ወሬ ከጠፋ በኋላ ልንጠቀምበት እንችላለን። በምንም ነገር ላለመጠርጠር በጣም ትልቅ ጥንቃቄ ማድረግ ይኖርብናል። መርካቶ አካባቢ ሲደርሱ ከምሽቱ 3 ሰዓት እየተቃረበ ነበር። በዛሬው ምሽት ወይዘሮ ሸዋዬ ቤት ማምሸቱንና መታየቱን አልወደዱትም። ወንጀሉን የሚከታተል ጥላ ቡና ቤቷ ጣራ ላይ ያጠላ መስሎ ስለታያቸው ስልክ ደውለውላት መቅረቱን መረጡ። እነርሱም ቢሆኑ እርስ በርሳቸው አንድ ላይ መታየቱንና ማምሸቱን አልፈለጉም። ሁለቱም የሰሩትን ወንጀል ለጊዜውም ቢሆን አስረስቶ እንዲያስተኛቸው አልኮል መጠጣት አምሯቸዋል። ሆኖም አብረው መቆየቱን ስላልወደዱት ተነጣጥለው ሊጠጡ ተለያዩ። አቶ ከበደ አልጋው ላይ ሆኖ መጠጣቱን በመምረጥ በቀጥታ ወደ መኖሪያ ቤቱ ሄደ። ደላላው እዚያው መርካቶ ውስጥ ሰወር ያለ ቡና ቤት ፈልጎ ደረቅ ጂኑን በላዩ መከልበስ ጀመረ። ብዙ ቢጠጣም የፈጸመው ወንጀል ከአእምሮ ውስጥ በቀላሉ ሊጠፋለት አልቻለም። ነገር ግን የሚያስበውና አርቆ የሚመለከተው ወደፊት የሚፈጠርበትን ችግር ሳይሆን ወደፊት የሚኖረውን የተሟላና የተደላደለ ኑሮ ነበር። በዚህ ዕድሜ ውስጥ ብዙ ጊዜ ገንዘብ አግኝቷል፣ ብዙ ጊዜ ገንዘብ አጥፍቷል። የዚያኑም ያህል የሚበላውና የሚጠጣው እስከ ማጣት ተቸግሯል። ሲያገኝ ይበትናል፣ ሲያጣም ዝቅ ብሎ ይለምናል። ገንዘብ ለሱ አዲስ ነገር አይደለም። ሆኖም ግን አሁን ከሀጂ ከሪም ለማግኘት ያሰበውን ገንዘብ 1/10ኛውን ያህል እንኳ ባንዴ በእጁ የገባበት ጊዜ የለም። የአሁኑን ምኞቱን ልዩ የሚያደርገው ይሄ ነው እና ብዙ ተመኘ። ትልቅ ቤት፣ ያማረ መኪና፣ ቆንጆ ሚስት ይዞ መኖር፣ አልኮል መጠጡን በልክ ማድረግ፣ ጉበቱ እስካሁን ተጎድቶ ከሆነ ወደፊት በእንክብካቤ መጠገን፣ ቢቻል የግል ሐኪም ቀጥሮ በየጊዜው የጤናን ሁኔታ መከታተል። ወጡ ሳይወጠወጥ ወስከንባዩ ቂጥ የሚለው ተረት ታወሰውና በራሱ ላይ ሳቀ። ሆኖም መንፈሱ አልተበገረም። በዚህ ዓለም ላይ የማይሆን ነገር የለም፣ ሁሉም ይሆናል። የሚያስፈልገው ድፍረትና ቅልጥፍና ብቻ ነው ብሎ ተጽናና። በማግስቱ ከቀትር በኋላ የዘካርያስ መሞት በመስሪያ ቤቱ አካባቢ ሲሰማ በቆመችበት ደንዝዛ የቀረችው አያልነሽ ነበረች። ለአጭር ቅጽበት ያህል ራሷን ሳተች። ከጥቂት ቆይታ በኋላ ከድንጋጤዋ ስትነቃ የማንንም ፈቃድ ሳትጠይቅ በቀጥታ ወደ ቤቷ ሄደች። ታክሲ ተሳፍራ ስትሄድ ሁሉ ፖሊሶች የሚከታተሏት መስሏት ነበር። ምን ነው? ምን ሆነሻል? አለቻት ወይዘሮ ሸዋዬ በሁኔታዋ ተደናግጣ። ተይኝ እትዬ ተይኝ፣ አልጋዬ ላይ አረፍ ልበል። አሁን ፖሊሶች መጥተው ይወስዱኛል፣ ከዚያም በኋላ ይገድሉኛል። እንዴት አድርገው ይሆን የሚገድሉኝ? በስቅላት ይሆን? ሕዝብ በፊት አቁመው በጥይት ይደበድቡኝ ይሆን? እንዴት ይሆን የሚገድሉኝ? ሰውነቷ ይንቀጠቀጣል፣ ፊቷ አሸቦ መስሏል። ምንድነው ነገሩ? ምንድነው የምታወሪው? ሰው ገደልኩ፣ ሰው በመርዝ ገደልኩ። የገደለ መሞቱ አይቀርም። አሁን እሞታለሁ። ጋሽ ከበደና ደላላው ናቸው ያሳሳቱኝ።
ወይዘሮ ሸዋዬም ተደናግጣ በአስቸኳይ ወደ አቶ ከበደ መሸሻ ስልክ ደወለች። ሃሎ ከበደ፣ ምንድነው ልጅቷን ያረጋችኋት? በምንድነው ያሳሳታችኋት? አቶ ከበደ ራሱ የዘካርያስና የቃሲም ሬሳ በጉለሌ ጫካ ውስጥ ተገኝቶ ለምርመራ መሄዱን ካወቀበት ጊዜ ጀምሮ አእምሮው በጭንቀት ተወጥሮ ነው የቆየው። ከየትኛውም አቅጣጫ የሚሰማው ድምፅ ያስደነግጠዋል። የፖሊሶቹ አፍንጫ ወዴት እንደሚያሸት ለማወቅ ተቻኩሏል። ምንድነው የምታወሪው? ማንነው ያሳሳት ነው? አያልነሽን ነዋ። ራሷን ስታልጋዋ ላይ ወድቃለች። ነገሩ ገባው። ምንም የሚያስደነግጥ ነገር የለም። አረጋግተሽ አስቀምጫት። ማንም እሷን የሚጠረጥር የለም። ጉዳዩን በኋላ አጫውትሻለሁ። እንዴ ምንድነው እሱ? እባክሽ ሸዋዬ፣ በስልክ የሚወራና የማይወራውን ለይተሽ ወቂ። ክፍል 3 26 መቶ አለቃ ጌታውን ከጣቢያው ኩምቢ ቮልስዋገን ጠይቆ 2 የታጠቁ ፖሊሶች አስከትሎ ወንጀለኞቹን ለመያዝ ሄደ። የርግቤ ማናዘዝ ችሎታና የወንጀሉ ሁኔታ እያስገረመው መኪናው ውስጥ ሆኖ ከራሱ ጋር እያወራ ጭንቅላቱን በተመስጦ ይነቀንቅ ነበር። የአቶ ከበደ ኑዛዜ በአእምሮ ውስጥ እንደ ፊልም ተቀርጾ ይመላለስበታል። አይናለም እሸቴ በማታውቀው ነገር መታማቷና መንገላታቷ አሳዝኖታል። ዘካርያስን ያህል ሐቀኛና ቅዱስ ሰው ላይ የተፈጸመው ጭካኔ የተሞላበት ወንጀል አንገብግቦታል። መጀመሪያ ደላላውን ለመያዝ ወደ መስሪያ ቤቱ ሄደ። መቶ አለቃው ከመኪናው አልወረደም። 2 ፖሊሶች በተሰጣቸው ጥቆማ መሰረት ቢሮው ድረስ ገብተው ደላላውን ይዘውት ወጡ። የተጨራመተ ጣሳ የሚመስለው ፊቱ በድንጋጤ ከሰል መስሏል። ሳይታሰብ በፖሊሶች እጅ መውደቁ አንጀቱን እንዳቃጠለው በመላ ሁኔታውና ባረማመዱ ያስታውቃል። ጥርሶቹንም በንዴት ያንቀጫቅጫል። አቶ ከበደ ጠዋት ለምርመራው እንደሄደ መቆየቱን ስለሚያውቅ ፖሊሶቹ በጥቆማ መምጣታቸውን ለአንዲት ሴኮንድ እንኳን አልተጠራጠረም። የወንጀሉ ትኩስነት በርዶ ነገሩ ተረጋግቷል በተባለበት ጊዜ ተዘናግቶ መያዙ ነው ያናደደው። ወንጀሉ በተፈጸመበት ሰሞን ትንሽ እንኳ የጥርጣሬ ጥላ ቢያርፍበት የሚደበቅበትን ወይም የሚሸሽበትን መንገድ አመቻችቶ ነበር። ነገር ግን አንዴ እንኳ ለምርመራ ያለመጠራቱ አዘናግቶት ቆየ። መቶ አለቃ ደላላውን ሲመለከተው ስሜቱ ተለዋወጠ። ዘለህ እነቀው የሚል ግፊት ከውስጡ ገነፈለ። እንደ ሰው ቆሞ የሚሄድ አውሬ መስሎ ታየው። ሆኖም ስሜቱን እንዲገታ ሙያውና ተልእኮው አስገደደው። ደላላው ማለት አንተ ነህ? እስቲ ለማንኛውም መኪናው ውስጥ ግባ አለው ጥርሱን ነክሶ። 2 ፖሊሶች እሱን ከያዙ በኋላ አያልነሽን ፍለጋ ወደ መስሪያ ቤቱ የሻይ ክበብ አመሩ። በቀጥታ ቡና የሚጨምቀውን ባሪስታ ተጠግተው ሲጠይቁት በርቀት ጣቱን ጠቁሞ አሳያቸው። ሻይ ቡና ይዛ ወደ ቢሮ እየሄደች ነበር። ከኋላዋ ተከትለው አስቆማት። የያዝሽውን ዕቃ ወደ ክበቡ መልሽና እኛን ተከታይን። ድንገት ከኋላዋ ደርሰው ይህን ሲናገሯት ቆሌዋ ተገፈፈ። እጆቿ ሲንቀጠቀጡ በትሪ የያዘችው ቡናና ሻይ እየፈሰሰ ነበር። ፊቷን ወደ ኋላዋ መልሳ በደመ ነፍስ የታዘዘችውን ፈጸመች። ከፖሊሶቹ ጋር ወደ መኪናው ስትሄድ ለሚመለከታት ሕይወት ያላት ፍጡር መሆኗ ቀርቶ በኤሌክትሪክ ኃይል የምትራመድ ግዑዝ ነገር ትመስል ነበር። የፖሊስ መኪና ውስጥ ደላላው መኖሩን ስትመለከት ደግሞ የባሰውኑ በደነች። በአንድ አፍታ ሁሉ ነገር ገሃነም ሆነባት። መኪናው ሲንቀሳቀስ ወደ ገሃነም የሚወስዳት መሰላት። ከቢሮአቸው ውጭ ቆመው የነበሩ አንዳንድ የመስሪያ ቤቱ ሰዎች ሁኔታውን አይተው ተደናገጡ። በደላላው ላይ ጥርሳቸውን ነክሰውበት የኖሩት እሰየው አሉ። አያልነሽ ውሽማ መሆኗን የሚያውቁት ሰራተኞችም እቺ ምስኪን ደሞ ያለ አቅሟ ከሱ ጋር ተወዳጅታ አሁን ልትማቀቅ ነው እያሉ የተሰማቸውን ተነፈሱ። የፖሊስ መኪናው ደላላውንና አያልነሽን ይዞ ከግቢ ሲወጣ በሩ ላይ የቆሙት ሽማግሌ ዘበኛ መሬት ተሰንጥቃ እንድትውጣቸው የሚጸልዩ ይመስሉ ነበር። አይኖቻቸው በድንጋጤ ሲቁለጨለጩና ሰውነታቸው ሲርበተበት የተሸከሙትን ጠመንጃ የዱላ ያህል እንኳ ግርማ ሳጡት። መቶ አለቃው በድንጋጤያቸው ነቅቶ ግንባሩን እንዳኮማተረ ገላመጣቸው። ግልምጫው እርሷም ተራውን ይጠብቁ የማለት ያህል መሰላቸው። ቀጥለው የተያዙት ሐጂ ከሪም ናቸው። መቶ አለቃው በመጀመሪያ የአካባቢውን ጥበቃ ጓዶች አስተባብሮ ትልቁ የሐጂ ከሪም መጋዘን እንዲታሸግ አደረገ። ሽማግሌው የሚደረገውን ሁሉ እየተመለከቱ በቆሙበት ከመንደድ በቀር ምንም መናገር አልቻሉም። በቀጭን መጣጣ ፊታቸው ላይ ስሮቻቸው እያባበጡ ተጋድመው ይታያሉ። ኮስማና ሰውነታቸው ይበልጥ እየኮሰመነ የሚሄድ ይመስል ነበር። አይዞህ የሚላቸውን በመፈለግ አይነት ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ ተመለከቱ። ማንም የለም። እሳቸውና ንብረታቸው ብቻ ነበሩ። አሁን ደግሞ አይናቸው እያየ ንብረታቸውም ሊከዳቸው ነው።
ፖሊሶቹ በጥቆማ መምጣታቸውን ገምተዋል። ነገር ግን ንብረታቸውን ለማገድ ብቻ ይሁን እሳቸውንም ለመውሰድ በውል ያወቁት ነገር አልነበረም። ከሱቃቸው አስወጥተው ከወንጀል ጓደኞቻቸው ጋር ሲደባልቋቸው ቁርጣቸውን አወቁ። ከደላላው ጋር በድንጋጤ ተያዩ። ምን ያደርጋል? መነጋገር፣ መመካከርና ዘዴ መፍጠር በማይቻልበት ቦታና ሁኔታ ላይ ናቸው። ተያይተው ዝም። ድሮ በቃሲም ሹፌርነት በፔጆ 504 ተንቀባረው በሄዱበት የመርካቶ ግርግር ውስጥ አሁን በፖሊስ መኪና ተጭነው መሄዳቸው አናደዳቸው። ሌሊት ቢወስዷቸው ይሻላቸው ነበር። ሲያዝኑባቸውና ሲማረሩባቸው የኖሩት የችርቻሮ ነጋዴዎች እንዲህ በብርሃን ውድቀታቸውን ሲመለከቱ ምን ያህል እንደሚደሰቱ ያውቃሉ። የአካባቢው ነዋሪዎች፣ ታክሲ የሚያሳፍሩ ወያላዎችና የቀን ሰራተኞች ገና ካሁኑ ሲያፌዙባቸው ጆሮአቸው ውስጥ ጥልቅ አለ። ይሄ ቆንቋና ሽማግሌ ያጋበሰውን ብር ሳይበላው ሊሞት ነው። ሐጂ ከሪም በመያዛቸው ከሚያዝኑት ይልቅ የተደሰቱትና የሚያፌዙት ይበልጥ ነበር። አየሩም ሳይሆን ንዴቱ የሐጂ ከሪምን አስም ቀሰቀሰባቸው እና የመርካቶን ግርግር ወጥተው እስኪሄዱ ድረስ ሰውነታቸው እየተርገፈገፈ ሲስሉ ቆዩ። መቶ አለቃው ሶስቱን ወንጀለኞች ከያዘ በኋላ ወደ ወይዘሮ ሸዋዬ ታምራት ቤት ደግሞ አመራ። ወይዘሮ ሸዋዬ በቀጥታ በነፍስ መግደሉ ወንጀል ባትሳተፍም በጉቦ የማቀባበል ተግባሩ ላይ ስለነበረችበትና የአቶ ከበደ መሸሻን የተደበቀ ንብረት ልታውቅ ስለምትችል በቁጥጥር ስር መዋሏ አስፈላጊ ሆነ። አቶ ከበደ ከዚህኛው ወንጀል ውጪ የሰራቸውን ምስጢራዊ ጥፋቶች ልታውቅ የምትችል ሴት መሆኗም ከግምት ውስጥ ገብቷል። ሁለቱ ፖሊሶች መኖሪያ ቤቷ ውስጥ ገብተው ወደ መኪናው እንድትመጣላቸው ሲጠይቋት እንደ ልማዷ ትነጫነጭ ጀመር። ጊዜው እየረዘመ በመሄዱ የተፈለገችበት ወንጀል ቶሎ አእምሯ ውስጥ አልመጣላትም። የሀገር ውስጥ ገቢ እንደሆነ አጠናቅቄ ከፍያለሁ። ንግድ ቤቴም ሕጋዊ ፈቃድ አለው። ያለ አግባብ የምንገላታው ለምንድን ነው? ፖሊስ ጣቢያ ድረስ መሄዴ ለምንድን ነው? ምን ነው እንትን ያለበት ዝላይ አይችልም አይነት ሆነብን አለ አንደኛው ፖሊስ በሽቆ። ምንም የለብኝ፣ ለምን ያለ አግባቡ እንገላታለሁ? ጸጥ ብላ ጭንቅላቷን በድንጋጤ የያዘችው ደላላውንና አያልነሽን የፖሊስ መኪና ውስጥ ከተመለከተች በኋላ ነው። እና ደግሞ እኛ የማትወዳቸውን ቆንቋና ሽማግሌ። ይህኔ በቀላሉ የማትለቀቅበት ጉዳይ መሆኑ ገባት። ለመሆኑ ከበደ ሴት አለ? ጠፍቶ ይሆን ወይስ ተይዞ ተገሎ ይሆን? ከከበደ ጋር ያለሙት ትልቅ ህልም ባዶ ሆኖ ሲቀር ታያት። ቀደም ሲል በውሽምነት ይዛቸው የነበሩትንና አንዳንድ በርቀት የምታውቃቸውን የፖሊስ መኮንኖች ስም በሐሳቧ ለማስታወስ ሞከረች። ምናልባት ከዚህ ጉድ ቢያወጧት አድራሻቸውን ፈልጋ አስፈልጋ አድኑኝ የምትልበትን መንገድ አሰላሰለች። ወዲያው ግን አንዴ ውለታ የጠየቀችው ኮሎኔል የመለሰላት መልስ ትዝ አላትና ተስፋ አስቆረጣት። ቃላቶቹ አእምሯ ውስጥ ተመርገው ቆይተዋል። አይ ሸዋዬ፣ ጭንሽን የዳሰሰ ሁሉ ጥብቅና የሚቆምልሽ ይመስልሻል ብሎ ሲያሾፍባት እሷም በንዴት የድሮቹ ወንዶች ይቆሙ ነበር፣ የዘንድሮቹን እንጃ ብላ መልሳለት ነበር። እና አሁን ምን ይሻላል? ምን እንደሚሻል አስባ ሳትጨርስ ከፖሊስ ጣቢያው ግቢ ደረሱ። ከመኪናው ወርደው ወደ መቶ አለቃው ቢሮ በመሄድ ላይ ሳሉ ግቢ ውስጥ የሲቪል ልብስ ለብሶ የቆመ አንድ መልከ መልካም ወጣት ተመለከተች። የምታውቅበትን ቦታ ለማስታወስ ጊዜ አልወሰደባትም። ከጥቂት ቀናቶች በፊት ማሪቱን ወደድኩ ብሎ ቡና ቤቷ ድረስ ሲመላለስ የነበረው ወጣት መሆኑን ወዲያው ለየችው። በጊዜው የእሷም ልብ ከጅሎት ነበር። አሁን ስትመለከተው ቤቷ ድረስ መጥቶ የነበረበት ምክንያት ገባት። ጭራሹን ማሪቱ የምትላትን የሥጋ ዘመዷን ተጠራጠረቻት። ቼንቶ፣ እንዴት ነው? ወንጀለኞቹ እነዚህ ናቸው እንዴ? አሉት ጉዳዩን ሲከታተሉ የቆዩት የሥራ ጓደኞቹ። አዎ፣ አግበስብሼ አምጥቻቸዋለሁ ብሎ በቀጥታ እሱ ቢሮ ውስጥ አስገብቶ አስቀመጣቸው። ወንጀለኞቹን ፊት ለፊቱ አስቀምጦ እያንዳንዳቸውን ባንክሮ ሲመለከት ከቆየ በኋላ አንድ የካሴት ክር ማጫወቻው ውስጥ ጨምሮ የሚከተለውን ድምፅ ሁላችሁም በጥሞና አዳምጡ አላቸው። ድምፁን ሲሰሙ አራቱም ተደናግጠው አንገታቸውን አቀረቀሩ። የማን ድምፅ ይመስላችኋል? መልስ የሚሰጥ አልተገኘም። አንገታቸውን እንደደፉ እርስ በርስ በስርቆት ይተያዩ ጀመር። ተናገሩ እንጂ አንተ ይህን ድምፅ አታውቀውም እንዴ? አለው ደላላው ላይ አፍጥጦበት። አውቀዋለሁ፣ የአቶ ከበደ መሸሻ ድምፅ መሰለኝ። እናንተስ አውቃችሁታል? አላቸው ወደ ሶስቱ በየተራ እየተመለከተ። እነሱም በአዎንታ ራሳቸውን ነቀነቁ። እንግዲህ የእያንዳንዳችሁን የወንጀል አይነት ከአቶ ከበደ አፍ ትሰማላችሁ ብሎ የካሴቱን ክር ወደፊት አጠነጠነው።
ጊዜ ላለመግደል መጀመሪያ አካባቢ ያለውን የአቶ ከበደን ኑዛዜ አሳልፎ ወደ መጨረሻው አካባቢ በዘካርያስና ቃሲም ላይ የተደረገውን ሴራና የተፈጸመውን ወንጀል አሰማቸው። ወንጀለኞቹ በሚሰሙት ነገር እየደነገጡና ራሳቸውን እየሳቱ ሲሄዱ መቶ አለቃው ፊት ለፊታቸው ሆኖ እንደ ፊልም ይመለከታቸው ጀመር። የፈጸሙትን ወንጀል በሰሙ ቁጥር የእያንዳንዳቸው ገጽ ሲለዋወጥ ይታያል። የእያንዳንዳቸው ሰውነት እየኮሰመነ የሚሄድ፣ የተቀመጡበት ወንበር ቁልቁል ወደ መሬት ይዟቸው የሚሰምጥ፣ ሕያውነታቸው ቀርቶ በድን የሆኑ ይመስላሉ። ቃሲምን የገደለው ደላላው መሆኑን ሐጂ ከሪም አያውቁም ነበር። ከዘካርያስ ጋር እርስ በርስ እንደተጋደሉ ተደርጎ የተነገራቸውን አምነው ቆይተዋል። አሁን እውነቱን ሲሰሙ ጭንቅላታቸውን በሐዘን እየነቀነቁ ደላላውን ተመለከቱት። ሁለቱም ወንጀል